ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የአርሴናል ደጋፊዎች እንኳን ደስ አላችሁ የኔ ውዶች ማለት ነው። እና እንግዲህ አሁን ምንድነው ማለት ነው እቺ እንትና ማለት ነው ሜሪ ማለት ነው ኦኬ አብርሃምና እነ ሄርሜላን ልታስታርቅ ማለት ሄርሜላ ስላረገዘች በጣም ደስ አላት። ኦኬ ኤፍሬምና አብርሃምን ልታስታርቅ አያችሁ አይደለ? እንደዚህ ናቸው። እኔ ነግራችኋለሁ። በአብርሃም በኩል ያሉ በሩታም በኩል ያሉትን ይዛችሁ አታሽቃብጡ። እነሱ ወላዋይ ናቸው፣ ይቀያየራሉ፣ እስስቶች ናቸው። እናንተ ምሳጋብዙ እንጂ ይቀየራሉ በአንዴ ማለት ነው። እና አያችሁ አሁን ሜሪ አሁን ለአብርሃም ስፖርት ልታደርግ አብርሃምን ልትደግፍ ከአብርሃም ጎን ልትሆን ማለት ነው። ሄርሜላ ስራ አረገዘችም እንኳን ደስ አለ ምናምን እያለች ስለወራው እራሳቸዋለሁ ግን እዚህ ላይ ማለት አለብኝ። ኮንግራ በጣም እኮ እግዚአብሔር ባይዘው በሊስ ሲባርክ ምክንያት አለ አይደለ? ኧረ እባክሽ አንቺ ማንሽ? እኔ ምለው ማለት ነው እኔ እኮ ግርም የሚለኝ የሩታ እህት ነኝ የሩታ ስጋዬ ናት ምናምን እያልሽ የነበረችው ልጅ ዛሬ መጥተሽ ለአብርሃም እንኳን ደስ አለ ከአብርሃም ጎን ማለት ነው። የምርሽን ነው? ያርግል መንታ ያርግል እኔ መንታ ያርግል ብዬ የምመኝልህ ያርግል በደንብ ያርግል እያልኩ ነው እኔ የምመኘው። በጣም ነው ደስ ያለኝ እውነት። እና አንዳንዴ ሁሉ ነገር ለበጎ ነው፣ ለተፈቀደለት ነው ምንም ነገር የሚሆነው። ባይዘው ተፈቀደልን ነው ነገር ደስ ብሎኛል። ግን ምን መሰለህ አሁን ያይፈኝ ፈለገ ነገር ቢቆጡ ምን ቢሉ እኔ እዚህ ጋር መቻል ያለብኝ ነገሮችን እሱ የፈለገ ፎቶ ነው ሊናገረኝ ይችላል። ግን ቤተሰብ እስሩ ቀረ እንዴ? አብርሃም ዛሬ ትናንት ነው አይደለ? ክስ ወረቀት ተሰጥቶ ዛሬ ይታሰር ነበረ። የት አለ? እሱ ጋር መመላለስ ሆነ ተያይዘን ገደል ነው እንዴ? ሰላም ነው አለው። እንኳን በሰላም ወደ ቤተሰቦች ተቀላቀልኩ ማለት አሁን እኔ የሚገርመኝ ከነሱ ጋር ልታስታርቅ እሱ አስታራቂ ሆነ ማለት ነው። የምሬን ነው እኮ ቤተሰብ። ከዛ ደግሞ አብርሃም ይታሰር ነበረ ዛሬ የለም። በሰዓቱ መንዳት ስላልቻልኩ መጠየቅ አልቻልኩም እና አምሶሪ ለምን ትጠይቂኛለሽ? አሳስበሽ እኔ እኮ ግን ያልገባችሁ ነገር እናንተ አሁን በሌላ መንፈስ ነው እያሰባችሁ ያላችሁ። እናንተ ተገናኝተን አላወራንም። መንፈስ ነው እንጂ እኛ ነው የተደረገውን ነገር ልቦናችን እናውቀዋለን። ማን ምን እንዳደረገ ይሄ አውቀን እንለፈው ተባብለን እንለፈው እንጂ ያለው ነገር እኔም ደግሞ ከአብሽ ጋር ሳወራ ባይዘው እኔ ነኝ የደወልኩለት እንጂ እሱ ምን ብሎ አይደለም ሳወራ የሰማሁትን እንጂ እነሱ እንዲያድርገዋል እነሱ እንደዚህ ይዘዋል እነሱ የሚል ወራ አላወራሁ። እውነት ለመናገር ዛሬ ደግሞ የተወራው ነገር ነው። አሁን ስለሱ ሳይሆን ላወራው የመጣሁት ምን እንደሆነ ታውቃለህ ሜሲ? እስቲ በራስህ ነገር ነው። አንደኛ እሱ ወንድም ነው ከየትኛውም ሰው አሁን ተቆርቆረሽ ነው የምር እሪል ተቆርቆረሽ ነው ለአብርሃም ለኤፊና ለአብርሃም ተቆርቆረሽ እና አብርሃምን ልታስታርቂ ነው። የምርሽን ነው? የምርሽን ነው? አንተና እሱ ማለት እኛ ጭራሽ የዳርዳር ነው ማንጠጋ የዳርዳር ነው ሁላችንም። አንተ እሱ ጋር ያለ ሰው እሱ ማንም ሰው ህይወት ይኖራል። ማንም ሰው የራሱ የሆነ መንገድ ይኖራል። መንገዱ ይሁን የራሱን ነገር ሲያቆም እዛ ጋር እስካልቆም መቆም የለበትም። ህይወት ይቀጥላል። ማንም ከሆነ ሰው ጋር ተጽፎ ይፈልጋል። የእናንተን የቤተሰብ ድጋፍ ይፈልጋል እኮ በሀሳብ በገንዘብ ብቻ አይደለም እኮ ሰው የሚደጋገፍ እኮ እየደገፈው እኮ ነው። አሁን ነው እየደገፋቸው አሁን ቆይ ነው የሚለው ማለት ነው። መጀመሪያ እሷ አይደለች እንደ ሄዳ ሩታን ይዛ ሄዳ ኦኬ ቀለበት ፕሮግራም የምታበላሸው እሷ ነበረች። ገባችሁ አይደለ? ሁሉም ነገር የምታበላሸው እሷ ነበረች። አሁን ግን ልክ ለአብርሃም ተቆርቋሪ እንደሆነች አብርሃምን መደገፍ እንዳለባቸው ወንድሙ ነው እና መጣላት እንደሌለበት አብርሃም የወደደውን መውደድ እንዳለባቸው ምናምን ትመክራለች። አያችሁ አይደለ? መጀመሪያ ግን አብርሃምን ምን እንደምታደርገው እንዴት እያደረገች እንደነበረ ከሩታ ጋር አይታችኋል። ሩታ አልፈልግም ከነ ህይወት ውጡ ስትል ደግሞ ወደ አብርሃም ተገልብጣ ማለት ነው። ሰው እንዴት እንደዚህ ይሆናል? ቤተሰብ ይቻላል እንዴ? ለመናገር ሄርሜላ ምንም ያደረገ ማናችሁም ላይ ምንም ያደረገችው ነገር የለም። እውነት ለመናገር ላይ እሱ ላይ ያደረገችው ነገር ፐርሰናል ጥላቻ ድፍን ያለ ጥላቻ ነው እንጂ ሁላችሁም ላይ ያለው ሄርሜላ እናንተ ጋር መታ ያደረገቻችሁ ነገር አለ። እውነት ኦኬ አሁን ሄርሜላ እህቴ ልትይ ነው። ከሄርሜላ ጋር ደግሞ የስጋ እህቴ ሄርሜላ እህቴ ናት እኮ ምናምን ልትይ ነው። ወደ ሄርሜላ ልትጠጊ አሁን ሩታ አላስጠጋም ማለት ወደ ሄርሜላ ልትሄድ ነው። ቤተሰብ ስለ ሄርሜላ ምን ታውቂው ነገር ነው? እንደዚህ ታውቂ እኔ የምጠይቀኝ ነገር አሁን አሁን እኔ ለምሳሌ በሰላም ላውራ ነው የመጣሁት። ስሜትን ብለም አንደርስታንድ አደርጋለሁ። ግን እኔ እኮ የሚገርመኝ ማለት ነው ቤተሰብ ከመጀመሪያ ጀምሮ እንደ አዲስ ሰው ቢመጣ እሺ አዲስ ሆነ ማለት ነው። ሩታ ላይ ምንም ማለት አብርሃም ላይ ምንም ሳታረግ ሄርሜላ ላይ ምንም ሳታረግ የሩታ እህት ነኝ ሳትል ምን ሳትል ኦኬ አዲስ ሰው ሆነ የሄርሜላ ተቆራቋሪ ብትሆን ወይም ደግሞ ኤፍሬምና አብርሃምን ለማስታረቅ ብትሆን እሺ። ግን እሷ ራሱ ቤተሰብ መሀል ላይ እየገባች እኮ ነው። እሷ ራሱ ምን አገባት አሽቃባጭ ማለት ነው። የምሬን ነው። አንድ አሽቃባጭ ሆነች እኮ አንድ አሽቃባጭ። ጠይቀን ጥያቄ መልስልኝ። አንተ የምትፈልገው ጥያቄ ጠይቀኝ። ሄርሜላ ፐርሰናል አንተን ያደረገች ነገር አለ? አንተን ያደረገች ነገር አለ? በሌላ ህይወት ትተዋወቃላችሁ? ሄርሜላ ታውቃላችሁ? እኔ ስለ አብርሃም ሰምቼ እሺ ይሄ ቁጥ ጤነኛ አስተሳሰብ ነው። ይሄ እኮ ለወንድምህ የምታስበው አስተሳሰብ እኮ ነው። እሷ ፐርሰናል ማለት ነው አልደረሰችም። ለምን ተጠላሽ? ለምን እንደ ከዚህ በፊት እንደነበረችው ገርል ፍሬንዱ ለምን አልተወደደችው?
ወይም እንደ ልጁ እናት ለምን አልተወደደችም? ሄርሜላ ምንድን ነው ያጠፋችው? ኧረ እባክሽ የምሯን ነው። እንደ ሩታ ለምን አልተወደደችም? ለምን እንደ ሩታ እንደ ልጅ እናቱ ለምን አልተወደደችም? ለሄርሜላ ለምን ተጠላች እያለች ነው። ሶ አንቺ ራሱ መጀመሪያ ለምን ሄርሜላ ምን አርጋሽ ነው? ምንሽ ነክታ ነው እንደዛ እያረግሻት የነበረው? መጀመሪያ አንቺ መልሽ። አንቺ መጀመሪያ እና አብርሃምን ሳትጠይቂ ማለት ኤፍሬምን ሳትጠይቂ ኦኬ፣ ሌላም ሰው ለምን ሄርሜላን ይጠላታል ብለሽ ምናምን ጥያቄ ወይም ደግሞ ጥያቄ እንዲመለስልሽ ሲሆን አንቺ ራሱ መጀመሪያ ሄርሜላን እንደዚህ የምታረጋት የነበረው ምን አርጋሽ ነው? አንቺ መጀመሪያ መልሺ። ወይ ፈጣሪ እኔ ጥፋት እኮ ሲኖር አዎ መፍረድ እንችላለን። ብዙ ጥፋት ይሰራል እኮ ያጠፋችው ነገር አሁን እኮ ሄርሜላ ማለት ነው ባለ ትዳር ሆኖ 80 ሳይፈቱ እንጋባ ሚስት አድርገኝ ብላ መምጣቷ ትዳር ላይ መምጣቷ ነው ጥፋቷ። ሩታ ደግሞ ትዳር ላይ አይደለም የመጣችው። ይሄ ነው አለቀ። ሌላ ነገር አዲስ ነገር የለም። ገባሽ አይደለ? በቃ እሱ ነው ጥፋቷ እንጂ ሌላውን ችግር የለውም። ግን አንቺ ራሱ መጀመሪያ መልስ ሳትመልሺ ኧረ ወይኔ ሲቀጥሉ እኮ ማለት ነው ወንድ ነው ልክስክስ ወንዶች ናቸው ዝቃጣሞች ማለት ነው። የምሬን ነው እኮ እኔ ግርም የሚሉኝ ማለት ነው። ይኸውላችሁ ሴቶች ማለት ነው ልንገራችሁ፣ ሴቶች እንኳን እንደ አብርሃም አይነት ያለ ልፍስፍስ ወንድ አይደለም ጀግና እኔ ነኝ ያለ ለሚስቴ በጣም ታማኝ ነኝ አብርሃም 10 ሴት የሚቀይረው አይደለም ታማኝ ነኝ ያለ ወንድ እንኳን መቀየር የምንችል ነን እኛ ማለት ነው። ገባችሁ ሴቶች? ስለዚህ ወንዶች ደግሞ ልቧን በቃ አይደለ ሁሌ አይታችሁ ከሆነ ሩታ ይቅርታ ስትጠይቁላ ከኔ ጋር ሁን ስትሉላ ሄርሜላና ሩታን መምረጥ እኮ አቅቶታ ነበረ አብርሃም ማለት ነው። ምክንያቱም ሄርሜላን የሚወዳት ሩታን የሚወዳት ነበረ። ገባችሁ አይደለ? ስለዚህ አብርሃም ሄርሜላን ማራቅ አልቻለም። ገባችሁ አይደለ? ወደ ራሱ እየሳበ ነበረ። ስለዚህ ሄርሜላ ደግሞ እየተጠጋችሁ እንደ አፍቅራ የመጣች ሴት እንዴት ነው አንድ ወንድ ልቡን ከፍቶ ሲያስገባ ምትርቀው? አትርቅም። ገባችሁ? ልቡን ከፍቶ እየሳባት ነበረ። ከመጀመሪያው ነገር አለ ያልፈጠረው ነገር አለ። ዘው ብላ እዚህ ነገር ውስጥ መግባት አልነበረባትም ከመጀመሪያው ጀምሮ። አሁን አለም ስለሰራችሁ መጀመሪያ ነው ስለሰራችሁ። አይ ኤፍሬም ደግሞ ስለ ቤተሰብ ዝም በል። ቤተሰብ ፈቅዶ ምናምን የምትለው ነገር ዝም በል። ማን ነው ቤተሰብ ፈቅዶ የገባው? የምር ማን ነው ቤተሰብ ፈቅዶ የገባው? አይደል እንዴ ቤተሰብ ሄርሜላ ችግር አለ። ሄርሜላ ባትሆን እኮ አብርሽ ከሌላ ሴት ጋር ይሆን ነበረ። እስቲ መልስ። አብርሽ እኮ ነው አሁን ለምሳሌ አብርሽ አቁሞ አብርሽ የሆነ ነገር ላይ ስታካርጎ ሰው መጥቶ አስጨንቆት ቢሆን ነው ሄርሜላ ባትሆን እቺ እኮ አብርሽ ከሌላ ሰው ጋር ህይወት ይቀጥላል ማለት ነው። አሁን የምታሰረጀው ሰው ማን ናት? ምን ቤት ነሽ? ሲላ የደረሰችው እኮ ሄርሜላና አብርሃም በሚያደርጉት ነገር ተናዳ ነው። በቃ አለቀ። እሺ ሄርሜላ ዘላላ አቁማለች አይደል? እንትና ማናት ሩታ ቁጭ ብላ ኦነስት ሆና ማንም ሰው ጋር ሳትሄድ በሮን ዘግታ ልጇን ያሳደገች ነበረች። ይሄ መልስልኝ። ኖ አሁን ምንድን ነው ያለችው? ሩታ ቁጭ ብላ ኦነስት ሆና ማንም ሰው ጋር ሳትሄድ በሮን ዘግታ ልጇን ያሳደገች ነበረች። ይሄ መልስልኝ። ማንም ጋር ሳትሄድ ልጇን እያሳደገች ነበረች ወይ ሩታ? ሲጀመር ሩታ እኮ ስትጠራ ሁሉም ቦታ ነው የምትሄደው። ሲቀጥል ደግሞ ወንድ አመጣች ለምትሉት ማለት ነው ሩታ ወንድ አመጣች ብላችሁ ካወራችሁ ሩታ ማለት ነው ገባችሁ አይደለ? ልጇን አላሳደገች ምናምን በሚባለው ነገር ላይ ልንገራችሁ። አንደኛ ምንድነው ኦኬ የራሱን ጓደኞች ናቸው ያመጣች። እስቲ አንድ ሰው ማለት ነው የምር የእውነት ለመናገር ሩታ ማለት ሌላ ወንድ ልክ እንደ አብርሃም አሁን ብዙ ሴት ነው ያመጣው አይደለ? ሩታ እስቲ አብርሃም የማያውቀው ወንድ ማንን ነው ያመጣችው? ንገሩኝ። ማንን ያመጣች? ማንንም አላመጣችም። ገባችሁ አይደለ? ነገር ግን የእውነት በቃ እናት ሆነሽ አሳይን ብለን በጣም ብዙ ጊዜ ተናግረናል ሩታ ማለት ነው። ግን እሸትልም እሷ ነው አሁን አይደለም መልስልኝ። ይሄ ልጅ እንደዛ አደረገ አይደል? እሷ በቃ ቁጭ ብላ እንደዚህ አብርሃምን ብቻ ጠብቃ ያደረገችው ነገር አለ። እኔ እኮ ቦታው ላይ ነበር። ተው በጭፍርም አለ ነበር። ተው በጭፍርም አለ ሲጀመር እኮ እኔ እዚህ ጋር ማለት ነው ይላችሁ አብርሃምና ሩታን ካወዳደራችሁ ኦኬ የበለጠ አብርሃም ነው ጥፋት ያጠፋው። ገባችሁ አይደለ? ብዙ ነገር ያደረገው ማለት ነው። ገባችሁ? ትንሽ ባልና ሚስት እኮ ይጣላል። ቤት ውስጥ ሲጣላ እየሮጠ ነው ሴት ጋር የሚሄዱ አይደል እንደ አብርሃም። ሲቀጥል ግን ሄርሜላና ሩታን የምታወዳደሩ ከሆነ ነው ገባችሁ አይደለ? ግን አብርሃምና ሩታን እንዳታወዳድሩ ኦኬ። በማድረግ እኮ አሁንም ቢሆን አብርሃም ነው የሚወሰው። ሩታን ቁጭ አድርጎ ኮሊዝና እና የወጣው ከሀገር የወጣው አብርሃም ነው፣ ሩታ አይደለችም። ስለዚህ በመተሳሰብና እያሰብን እያስተዋልን ብንኖር አሪፍ ነው። ዛሬ ላይ ተገልበጠሽ ሩታ ላይ እንደዚህ መሆን አልነበረም። ጊዜ በአንድ ማህፀን ብንወልድም ያሳልጭቶች ብዙ ጊዜ አሉ። ወንድሜ ነው ያው ግልጽ እኮ ነው። ወንድሜ ቆሟላ። ወንድሜ ነው አጥፍቷል። መጀመሪያ በጣም ብዙ ጥፋት አጥፍቷል። ያንን ጥፋት ገባሻ? እሷ ደግሞ እንደ ሴት ልጅ ምናልባት መሸከም አጥፋት ሊሆን ይችላል። እሷም ደግሞ በቃ በሱ የተነሳ በሱ ንዴት ሆኖ እሷም ብዙ አንተ ደግሞ ዝም በል። አንተ ሲጀምር ማውራት ራሱ አችልም። እንደ ሴት መሸከም አቅቷት ይሆናል አይደለ? አንተ ሄደ 10 ቦታ ሴት ከዙምት ኦኬ
ሚስትን ሳታስፈቅድ አብረን እንሄዳለን ያለች ቦታ ሴት ጋር ሄደ የድሮ ፍቅረኛን አግኝ ኦኬ የሆነ ቦታ ሄደ እንትን በል ከዛ በኋላ ሚስት እንትን ትላለች ማለት ነው ዝም ትላለች ወይም ደግሞ ጥፋተኛ ናት ማለት ነው አይደለ ከተናገረች ጥፋተኛ ናት አንተ ሄደ እንደፈለክ ስትሆን አንተ ሲጀምር ማውራት አትችልም አንተ ዴቭ የተባልክ በጣም ያስተናገሩ ምናልባት እናንተ ቆም ብላችሁ አላሰባችሁ ሊሆን ይችላል እንጂ ሄርሜላ እና አብርሽ ቀለበት አደረገው እንጂ አልተጋቡ ከውሰሻላ ሳይጋቡ ደግሞ ቤተሰብ ሳይደግስ ብቻ የሆነ ነገር ብቻ ግን ማለት ነው በዚህ አጋጣሚ እያየን ነው በጣም ብዙ ሚዲያ ላይ ማለት ነው ቀለበት አድርጎ ብዙዎቹ አግብተዋልም አርግዘዋልም በጣም ብዙዎቹ አሉ ሶ አሁን ምንድነው ዋናውና ዋናው ኢምፖርታንቱ ታገብኛለሽ ብሎ ቀለበት ማድረግ ነው ሶ በአሁን ጊዜ ማለት ነው እንደ ዘመኑ እንጂ እንደ እናቶች እንደ አገራችን እንደ ባህላችን ካወራንማ በጣም ብዙ ነገር ነው ገባችሁ አይደለ እኔ ለሽምግልና ኢትዮጵያ ገብቻለሁ ገባችሁ አይደለ ምክንያቱም 3 አመት ምናምን ሶ ቤተሰብ ነው ያመጣልኝ የኔ ባሌ ስለዚህ ብዙም እንትን አላቆም ነበረ ስለዚህ በአካል ተገኝቼ እሱን አውርቼ ምናምን የሽምግልና ቀጠሮ ይዘን መመለስ ነበረብኝ ስለዚህ ሽምግልና አስልኬ በስነ ስርዓት ኦኬ ስለዚህ መጀመሪያ በእኛ እንደኛ አገር እንደ ባህላችን ከሄድን ብዙ ነገር አለ ገባችሁ አይደለ ነገር ግን መጀመሪያ እኛ አገር ቅድሚያ ሽምግልና ነው ግዴታ ማለት ነው ገባችሁ ከምንም በላይ ይሄ ቀለበት ምልክት ተሰተውት ግን እንደ ዘመኑ ደግሞ አሁን እንደ ቲክቶክ እንደምናየው እንደ ሚዲያው እንደምናየው ከሆነ ደግሞ ቀለበት ብቻ ጥልቅ ይደረግ ታገብኛለሽ ፍቃደኛ ትሁን አለቅ አብሮ ይተኛሉ ማርገዝ ነው አንድ ላይ መኖር ነው ካከተመ በቃ እንደ ዘመኑ እየኖሩ ነው እና አብርሃም አለቅ ድጋሚ ማርገዟ በጣም የሚያስጠላ ነገር ነው ታዲያ አላ እግዚአብሔር ስራ ነው እኮ ስለዚህ ነው የእግዚአብሔር ስራ ምናምን አይደለም እሷ ሆን ብላ ያደረገችው ነገር ነው እንዴ የእግዚአብሔር ስራ ለፈልገው ላደረጉት ነገር ማስቆም ይችላል ሆን ብላ ነው ያደረገችውና ሆን ብላ ነው እንዴ ከአብርሃም ሳይተኛ ነው እንዴ ማስቆም ነበር እንዴ ማስቆም ነበርባት ሄርሜላ ማስቆም ነበርባት አብርሃም ሲተኛ እስከሷ ጋር እሱን አታስቆምም እንዴ ላዩንም ባይዘው ነው ላቋርጠህ እዚህ ነው ለምን አንተ ያልገባ ነገር አለ ሄርሜላ ሆን ብላ እዚህ ጋር ብታረግ ማለት ነው እኔ ማምነ አብርሃም የገፋት ሰው ቢሆን ነበረ በልጅ ለመያዝ ምትሄድ አብርሃም የፈለጋት ሴት ናት እኮ ነው አብርሃም የፈለጋት ሀሳብ ገብቷል አይደል ሁሉም ሰው ፈለጋት እንደዚህ ባለ ጉዳይ እሱ ነው ሁሉም ሰው ማንም ሰው ሲጀመር በአሁን ሰዓት ማለት ነው ቤተሰብ አያገባውም እኔ ከወደድኩት እኔ ካፈቅርኩት ቤተሰብ አያገባውም ገባችሁ አይደለ ስለዚህ በአሁን ሰዓት እንደ ድሮ አይደለም ቤተሰብ አስገድዶ የምናገባ ነገር የለም ወደን አፍቅረን ነው የምናገባው ትዳር የራሴ ነው ነገ ስፋታው እነሱ አይደለም ለኔ ትዳር የሚቆሙልኝ ማለት ነው ገባችሁ አይደለ ስለዚህ አብርሃም ወዷት ካገባት ቤተሰብ ምን አገባው እናት አባት ምን አገባው ሶ ሽምግልና ያላካል እሺ ካሉ ይቀበላሉ ካልተቀበሉ ደግሞ ግዴታ አይደለም ምክንያቱም የኔን ኑሮ እነሱ አይኖሩም ቤተሰብ ማለት ነው ገባችሁ አይደል ቤተሰብ ይከበራል ሶ አክብሬ ልካለ ሽምግልና አይ ካሉ ደግሞ እኔ የወደድኩትን ወንድ ማግባት መብቴ ነው ስለዚህ አብርሃም የራሱ ህይወት ራሱ ነው የሚጠየቅበት እንጂ ኤፍሬም አንተ ወደድካት አልወደድካት ቤተሰብ ወደዳት አይገባም ባለ ጉዳይ ብቻ ነው የተጎዳሉ ኢንሻአላ እዛች ጋር ልጅ ያሳደገች ያለች ደግሞ እናት አለች ስለዚህ አንዳንዴ በማስተዋወቅ ነው ሌሎን ይሄንን ነገር እኛን ሰብስበው እኛን ለማስማማት ስለሞከረች የምትጠቀመው ነገር የለም አወራሯ ደግሞ ደስ የሚል አወራር ነው እዛ እያለች ሰዎች እያባላች በሰላም ወይ ነገር እውነታውን ነው ምንም ቦታው አንቺ ቦታው ላይ ብትኖሪም እኔ ያላማንኩ ነገር አንቺ ሩታ ቦታ ኖረሽ ማለት ነው አሁን መጥተሽ ደግሞ አብርሃምና ኤፍሬምን ለማስታረቅ አሁን ከሩታ ለዚህ እኮ ነው ሰው አትመኑ ቤተሰብ ሰው ማመን ቀብሩ ነው ያለው አገሬ ሰው እውነት ነው ደግሞ እዚህ ጋር ዛሬ እኛን ሰብስባ ነገሩን ለማስማማት የምትሞክርበት ወይ እሷ የምትጠቀመው ምንም አይነት ነገር ኖሮ አይደለም ምን ትጠቀማለች ነው እኛ የምታገኘው ነገር አለ ምንም ነገር ቀላል ታገኛለች እያሽቃበጠች መሀል ላይ ገብታ አንዴ እዚህ አንዴ ሰው ለእኛ ብሎ የሚያደርገው ነገር ደግሞ አንተ እሷን ጥቅም እንዳላት አይነት ነገር አታውቅም ነው ስለ ጥቅም እኮ አይደለም ነው የሆነ ሰንበሪን እየጎዳች የሆነ ሰንበሪን እያሞበሰች ማውራት ነው ማለት ክርክር አናውቅም አዎ የምር ሪሊ ማለት ነው ምክንያቱም እዚህ ጋር እውነት አውሩ ቤተሰብ እዚህ ጋር የሩታ እህት ነኝ እያለች የነበረችው ልጅ በአንዴ ተቀይራ እዚህ ጋር ደግሞ ማለት ነው ለአብርሃም መሞገስ የለባትም ገባችሁ አይደለ የእውነት የሩታ ስጋዬ ናት ምናምን እያለች የነበረችው አሁን ሩታን እየገፈች ሌላ ሰው ታሞግሳለች እንዳታምኗት እቺ አሽቃባጥ ናት ነገ ደግሞ ወደ ሩታ ትመለሳለች በራሷ ሀሳብ ምናልባት እውነቴን ነው የምነግርህ ሰው እኮ ግዴታ እንደ ያ ሁሉ ጊዜ እንግዲህ ስጋዬ እኮ ናት ልክ እንደናንተ እኮ ስጋዬ ናት አይደል ያ ሁሉ ጊዜ እኮ ነው የማላውቀው ብዙ ባህሪ ነው የወጣው ምን ይገርማል ስጋዬ ናት ጭራሽ አትገናኙም ስጋዬማ ዝም በይ አሁን መጥተሽ ለማወቅ እኮ ምንም ሲጀመር ስጋ የእውነት ሪሊ እህትሽ ብትሆን ሲጀመር እንደዛ አታወራም ለነገሩ በመጀመሪያ ደረጃ ያወራ አልጨረስንም ኤፍሬም ካልጨረሽ ማለት ቀቅለሽ ቢዩ አሽቃባጭ ማለት ነው እዚህም አታሽቃብጭ ገባችሁ ሲጀመር እናንተ ለገንዘብ እኮ ሰውን ራሱ ትግዳላችሁ እናንተ የምሬን ነው ቤተሰብ ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ በአዲስ ቪዲዮ እስከምንገናኝ ባይ ባይ